በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የአስራት ልጆች የቅዱሳን ወዳጆች ባያሉ በልዑል እግዚአብሔር ፍጹም ሰላምና ፍቅር እንደምን ቆያችሁኝ? ውድ የዲያቆን ቲዩብ ቤተሰቦች በውጭ ሀገርም በሀገር ውስጥም ያላችሁ ውድ የተዋሕዶ ልጆች ወዳጆቼ በሙሉ ባያሉ በልዑል እግዚአብሔር ፍጹም ሰላምና ፍቅር እንደምን ሰነበታችሁ? እንደምን ቆያችሁ? እንኳን ለበረሃ ጽጌ ለእመቤታችን የስደት ጾም በሰላም አደረሳችሁ፣ በሰላም አደረሰን። አሜን። እግዚአብሔር አምላካችን እስከዚህ ሰዓት ያደረሰን ቀናቶችን በቀናቶች ተክቶ ወራቶችን በወራቶች ተክቶ ዓመታትን በዓመታት ተክቶ እስከዚህ ሰዓት ድረስ በቸርነቱ በምሕረቱ ያደረሰን እግዚአብሔር አምላካችን ስሙ ክብር ምስጋና ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። አሜን። ብከ ንወግኦሙ ለኩሎሙ ጸርነ ነሐስቦሙ ለእለ ቆሙ ላዕሌነ። አቤቱ በአንተ ጠላቶቻችንን ሁሉ እንዋጋቸዋለን፣ በስምህም በላያችንን የቆሙትን እናዋግዳቸዋለን። መዝሙረ ዳዊት ምዕራፍ 43 ቁጥር 5። የተወደዳችሁ የእግዚአብሔር ቤተሰቦች ከዚህ በፊት በነበረው የዘወትር ጸሎት በተግባር እንዴት እየተሰገደ እንደሚጸለይ ባሳየዋችሁ በዛኛው ቪዲዮ ላይ በሚቀጥለው ቪዲዮ ላይ በመቁጠሪያ ምን እያለን እንደምንቀጠቅጥና እንዴት እየቀጠቀጥን መናፍስትን እንደምናስብ ምናችን ጋር እንደምንቀጠቅጥ ምን እያለን እንደምንቀጠቅጥ በመቁጠሪያ እንደማሳያችሁ ቃል ገብቼላችሁ ነበረ። የብዙዎቻችሁም ጥያቄ ስለሆነ ነው። በነገራችን ላይ በዚህ አጋጣሚ ለነገራችሁ የሚፈልገው በዚህ አጋጣሚ የብዙዎቻችሁ ጥያቄ ነው። በተግባር አሳየን፣ እንዴት መቁጠሪያ መጠቀም እንዳለብን አሳየን ስላላችሁኝ ያንን ለማሳየት ነው ዛሬ የተገኘሁት። እንደ እግዚአብሔር መልካምና ቅዱስ ፈቃድ ከዚህ በኋላ በሚኖረን መርሃ ግብር ከኔ ጋር እንዴት መቁጠሪያ መጠቀም እንዳለብን እናያለን ማለት ነው። የእግዚአብሔር መልካምና ቅዱስ ፈቃድ ከሁላችን ጋር ይሁን። አሁን ቀጥታ ወደ ተግባር እንገባለን ማለት ነው። እንዴት መቁጠሪያ መጠቀም እንዳለብን እንገባለን ማለት ነው። እሺ የእግዚአብሔር ቤተሰቦች አሁን በቀጥታ ወደ ተግባር የመቁጠሪያ አጠቃቀም እንገባለን ማለት ነው። በደንብ በአትኩሮት በደንብ እንድትመለከቱኝ እፈልጋለሁ። ስለዚህ በመጀመሪያ ማድረግ ያለብን ነገር ቢኖር ጸሎት እንጸልያለን። ጸሎታችንን ከጨረስን በኋላ በቀጥታ ወደ መቁጠሪያ መቀጥቀጥ ነው የምንገባው። በመቁጠሪያ ከቀጠቀጥን በኋላ ግንባራችን ላይ ጠላቶቻችንን መናፍስትን ካሰርን በኋላ ነው ወደ ስግደት የምንገባው ማለት ነው። ይሄ ደረጃውን በደንብ ማወቅ አለብን። ለምን ከታሰሩ በኋላ ግንባር ላይ ከታሰሩ በኋላ ስንሰግድበት የታሰሩት መናፍስት ግንባር ላይ ያሉት መናፍስት በስግደት ወቅት የበለጠ ይደክማሉ ማለት ነው። ካለበዛ ስንሰግድ መናፍስት ይወጡና ርቀው ከሰውነታችን ወጥተው ርቀው ስለሚቆሙ ያንን ለመከላከል ቀጥቅጠን ነው ከዛ ወደ ጸሎት የምንገባው ማለት ነው። ስለዚህ አሁን በቀጥታ ወደ የመቁጠሪያ አጠቃቀም እንገባለን። በመጀመሪያ ግን ነጠላችንን እናወልቃለን። ነጠላችንን ለምንድን ነው የምናወልቀው? በመቁጠሪያ አጠቃቀም ጊዜ ነጠላችን ግልጽ ነው፣ ነጠላችን እንዳይቀደድ በማለት ነው። በተለይ በውጭ ሀገር ያላችሁ በቀላሉ ነጠላ አታገኙ። ነጠላ ስለማታገኙ በነጠላ ላይ ስትቀጠቅጡ ነጠላው የመቦጨቅ ባህሪ ስላለው ስስ ስለሆነ ነጠላ በባህሪው ስስ ስለሆነ ይቀደዳል። በዛ በተቀደደው ደግሞ መጸለይ ስለሚከብድ ነጠላችንን እናወልቃለን። ነጠላችንን ካወለቅን በኋላ ማድረግ ያለብን ነገር በስስ ልብስ ነው መቀጥቀጥ ያለብን። በስስ ልብሳችን ነው። ይሄ ሸሚዜ በጣም ስስ ነው። ከውስጥ
ስስ ቦዲ አድርጌያለሁ ወይንም የውስጥ የሰውነት ቲሸርት አድርጌያለሁ ማለት ነው። ግን ሁለቱም ስስ የሆኑ ልብሶች ናቸው። ወፍራም በሆነ ቢጃማ ወይንም ልብስ፣ ካቦት፣ ጃኬት በእነዚህ መቀጥቀጥ አያስፈልግም ማለት ነው። ይሄ አንደኛ ሰውነታችን ለመጎሰም ነው መቁጠሪያ የምንጠቀም፣ ሁለተኛ ደግሞ መናፍስት በደንብ እንዲቃጠሉና እንዲደክሙ ነው የምንቀጠቅጠው ማለት ነው። ስለዚህ በዚህ ሁኔታ ነው መቀጥቀጥ ያለብን ማለት ነው። ስለዚህ በቀጥታ በቅዱስ ስሙ በመጀመሪያ ደረጃ ዘወትር መቁጠሪያችንን መባረክ ያስፈልገናል። በእግዚአብሔር ቅዱስ ስም መቁጠሪያችንን ከባረክን በኋላ ነው ማለት ነው ወደ መቁጠሪያ ቅጥቀጣው ወይንም ግርፊያው ጠላትን መቀጥቀጥ የምንገባው ማለት ነው። ስለዚህ በመጀመሪያ እግዚአብሔር መለኮታዊ ስሞቹን እንባርከዋለን ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ያህዌ፣ ቅዱስ ጸባኦት፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ ቅዱስ መድኃኔዓለም በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም በአጋዕዝተ ዓለም በቅድስት ሥላሴ ስም በወላዲተ አምላክ በእመብርሃን በቅድስት ኪዳነ ምሕረት ስም ዲያብሎስን ድል በነሳው በቅዱስ ሚካኤል ስም የደስታ አብሳሪ በሆነው በቅዱስ ገብርኤል ስም የፈታይ ማኅፀን በሆነው በቅዱስ ሩፋኤል ስም መጋቢ ብርሃን በሆነው በቅዱስ ራጉኤል ስም በቅዱስ ኡራኤል ስም በቅዱስ ፋኑኤል ስም በቅዱስ ሳሙኤል ስም በቅዱስ አፍኒን ስም በሰባቱ ሊቃነ መላእክት በ99 ነገደ መላእክት በቅዱሳን ሰማዕታት በቅዱሳን ሐዋርያት በጻድቃን ስም የተባረከውን በአብ በወልድ በመንፈስ ቅዱስ ስም የተባረከ የተቀደሰ ይሁን። የጠላትን ሁሉ ኃይል የሚደመስስ የሚያቃጥል የሚያስል የእግዚአብሔር መለኮታዊ ኃይል ሁሉ የጠራናቸው የቅዱሳን ኃይል ሁሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ የቅዱስ መስቀሉ ኃይል በዚህ መቁጠሪያ ላይ ይረፍበት። አሜን። እሺ እንደዚህ አድርገን ከባረክን በኋላ በቀጥታ ወደ መቁጠሪያ አጠቃቀሙ እንገባለን ማለት ነው። ወደ መቁጠሪያ አጠቃቀሙ ስንገባ መቁጠሪያችንን በስርዓት በመጀመሪያ ደረጃ በደንብ መያዝ አለብን። መቁጠሪያችንን በደንብ መያዝ አለብን እንዳይወድቅብን ማለት ነው። ስለዚህ በመጀመሪያ ደረጃ ምንገርፈው ጀርባችንን ነው ማለት ነው። ጀርባችንን በደንብ አድርገን እንገርፈዋለን ማለት ነው። እሺ ወዳጆቼ እዚህ ጀርባችንን በደንብ መግረፍ ያስፈልገናል ማለት ነው። እዚህ ጀርባችን ላይ ለምንድን ነው የምንገርፈው? በመጀመሪያ ደረጃ ጠላቶቻችን ጀርባችንን በደንብ እንደውም ዲያብሎስ እኛን የሰው ልጅ ሲገልጸን ፈረሶቼ ነው የሚለን። ፈረሶቼ የሚለን እዚህ ጀርባችን ተቀምጦ እንደፈለገ እንዲጋልበን ስለሚፈልግ ጀርባችን ላይ ተቀምጦ ነው ማለት ነው እኛን ወደ ፈለገው አቅጣጫ የሚወስደን ማለት ነው። ስለዚህ ጠላት የሚያደፍጥበት አንደኛው ቦታ ጀርባችን ስለሆነ ጀርባችንን እንገርፋለን የመጀመሪያው ማለት ነው። ጀርባችንን ስንገርፍ እሺ በጀርባዬ የተቀመጠ የጠላት ኃይል የዲያብሎስ ኃይል የሰይጣን ኃይል የዓይነ ጥላት መንፈስ የቡዳ መንፈስ የመተት መንፈስ በደብተራ የተላክ በጥንቆላ ጠንቋይ የተላክ የውቃቢ መንፈስ ውስጤ ያፈሰክ ጀርባዬ የተቀመጠ ዘመኔን ሁሉ የያዝክ ጀርባዬን ተቀምጠ በሽታ የሆንከኝ ነርቭ የሆንከኝ ጀርባዬ የተቀምጠ እስራት የሆንከኝ ሁሉ የዓይነ ጥላ መንፈስ የቡዳ መንፈስ የመተት መንፈስ የጠቋር መንፈስ የአዳን ሞቴ መንፈስ የወሰንጋላ መንፈስ የምንጨ ዘሪጋ መንፈስ የአየር አጋንንት መንፈስ የጋኔን መንፈስ በቀትር የገባ በሌሊት የገባ በመጨዋወጥ የገባ በአየር ላይ የገባ የበሽታ መንፈስ ጀርባዬ የተቀመጠ ዘመኔን የያዝከኝ ሁሉ በአብ በወልድ በመንፈስ ቅዱስ ስም በአጋዕዝተ ዓለም በቅድስት ሥላሴ ስም በጌታችን በኢየሱስ ክርስቶስ ስም በወላዲተ አምላክ በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱሳን ሊቃነ መላእክት ስም በ99 ነገደ መላእክት ስም በቅዱሳን ሰማዕታት በቅዱሳን ሐዋርያት ስም ከጀርባዬ ትወጣና ወደ ግንባር ወጥተህ ትታሰራለህ። በአብ ወልድ በመንፈስ ቅዱስ ስም ታዛል። በሥላሴ ስም ታዛል። በጌታችን በኢየሱስ ክርስቶስ ስም ታዛል። በወላዲተ አምላክ በድንግል ማርያም ስም ታዛል። በኃያሉ መልአክ በቅዱስ ሚካኤል ስም ታዛል። ግንባሬ ላይ ወጥተህ ታሰር። ቅዱስ ገብርኤል በእሳት ሰይፉ
ግንባሬ ላይ ይሰር። እሺ የመጀመሪያው ጀርባችንን ከቀጠቀጥን በኋላ እንቀጥላለን። አሁን ወገባችን ላይ እንገባለን ማለት ነው። ወገባችን ላይ ስንገባ ትልቁ ማወቅ ያለብን የወገብ ህመም ዲስክ እየተባለ የዲስክ ሆኖ መንፈሱ ይቀመጣል። ወገብ ህመም ይሆናል። ባጭሩ ገና ዘመናችንን በደንብ ሳንኖር በወገብ ህመም እንድንታመም በደንብ ስራ እንዳንሰራ በተለይ መተትና ቡዳ ወገባችንን የሚያዝ ጋኔን እና የየራጋንንት ወገባችንን የሚያዝ በጣም ከፍተኛ ችሎታ ስላላቸው መተትም እንዳይሰራ ሽባ አድርጎ ሲባል ከወገብ ነው የሚነሳውና ወገብን ስለሚይዝ እና ዲስክ ስለሚባል ወገባችንን እንቀጠቀጣለን ማለት ነው። ስንቀጠቀጥ በነገራችን ላይ ስንቀጠቀጥ ቶሎ ቶሎ ነው የምንቀጠቀጠው። እኔ አሁን ቶሎ ማንቀጠቀጠው ምናልባት ድምፁ እንዳይስተጋባ በሚል ነው። መጨረሻ ላይ ግን በደንብ እየቀጠቀጥኩ አሳያችኋለሁ። ስለዚህ አሁን ወደ ወገብ ቅጥቀጣው እንቀጥላለን ማለት ነው። ስለዚህ ወገብ ስንቀጠቅጥ እንደዛው በዛው ኃይልና በዛው የመቀጥቀጥ አቋማችን ላይ ነው ወገባችን የምንቀጠቅጠው። ወገባችን ስንቀጠቅጥ በደንብ አሁን ይሄው በደንብ እዚህ ጋር ወገባችን በደንብ ሊያመን ይገባል። እሺ ወገብ የተቀመጥክ ዲስክ ይሁን የወገብ ህመም ይሁን የመተት መንፈስ የነዛ መንፈስ የቡዳ መንፈስ እሳራዊ ተዋት አፍዞ ይደባል ነርቭ በሽታ የሆንከኝ በአብ ወልድ መንፈስ ቅዱስ በስላሴ ስም በጌታችን በኢየሱስ ክርስቶስ በወላዲቷና በድንግል ማርያም ስም በመላክ ዲያብሎስን ድል በነሳው በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ወገቤ ያለ ወገቤን ያሰድ የወገብ ህመም የሆንከኝ ዲስክ የሆንከኝ ሁሉ ወደ ግንባር ተወጣና ተታሰራገ በአብ ወልድ በመንፈስ ቅዱስ ስም በቅድስት ስላሴ ስም በጌታችን በኢየሱስ ክርስቶስ ስም በወላዲተ አምላክ በድንግል ማርያም ስም ባያል መልአክ ዲያብሎስን ድል በነሳው በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ከወገቤ ተወጣና ወደ ግንባር ወጥተህ ትታሰራለህ። በስላሴ ስም ታዛ ወደ ግንባር ወጣና ታሰር። ወገቤ ልቀቅ፣ ገብርኤል ልቀቅ። በአብ ወልድ በመንፈስ ቅዱስ ስም በጌታችን በኢየሱስ ክርስቶስ ስም በቅዱሳን ሐዋርያት ስም ታዛዥ ቅዱስ ሚካኤል ከወገቤ ከጀርቤ ያውጣና ግንባሬ ላይ ይሰር። ቅዱስ ገብርኤል በእሳት ሰንሰለት ግንባሬ ላይ ይሰር። ከወገቤ ከጀርቤ አውጥቶ ይሰር። እሺ እንደዚህ ስናደርግ ይሄ ወገባችን እጅግ በጣም ያመናል። ይሄም የሚያመን እኛ ሳንሆን ራሱ መንፈሱ እዚህ ላይ የተቀመጠው መንፈስ እጅግ በጣም በከፍተኛ ሁኔታ ስለሚታመም የዚህ የመቁጠሪያው ህመም ወደ ራሱ ስለሚወስደው እኛም ከተወሰነ ደቂቃ በኋላ ህመሙ ይጠፋል ማለት ነው። ህመሙ ስለሚጠፋ እኛ በደንብ እያመመን መቀጥቀጥ ይገባናል ማለት ነው። አሁን እዚህ ጀርባችን ያለውና ወገባችን ያሉት መናፍስት ከዚህ እነሱና የግንባራችን መስቀል ላይ ይሰበሰባሉ ማለት ነው። በነገራችን ላይ ግንባር ለምንድን ነው የሚታሰሩት ስንል አንደኛ ግንባር ሴንተር ቦታ ነው። ማንኛውም ክርስቲያን ወንድ በ40 ቀን ሴት በ80 ቀን ስንጠመቅ በልጅነታችን የስላሴ ልጅነትን ስናገኝ ክርስትና ስንነሳ የመስቀል ምልክትና አርማ ግንባራችን ላይ ይታተማል። እግዚአብሔር መንፈስ ቅዱስ በረቂቅ ጥበቡ እዚህ ግንባራችን ላይ መስቀል ያትምብናል ማለት ነው። ስለዚህ ከሰውነታችን ይወጣና እዚህ ጋር መናፍስት ይሰበሰባሉ። 1000 ሊሆን ይችላሉ፣ 10000 ሊሆን ይችላሉ፣ ሚሊየንስ ሊሆን ይችላል፣ 100 ሚሊዮን ሊሆን ይችላል፣ በመቶ ሺዎች የሚቆጠር ሊሆን ይችላል። እዚህ ጋር ይታሰራሉ፣ እዚህ ጋር ይሰበሰቡና እዚህ ጋር ይታሰራሉ ማለት ነው። እዚህ ጋር ሲሰበሰቡ እዚህ ጋር ሲታሰሩ የትም መንቀሳቀስ አይችሉም። እዚህ ግንባራችን እዚህ የቅንድባችን ላይ መጥተው መቀመጥ አይችሉም። በቃ እዚህ ጋር ተሰበሰቡ እዚህ ጋር ተሰበሰቡ ነው፣ እዚሁ ጋር ይታሰራሉ፣ የትም አይንቀሳቀሱ ማለት ነው። ሌላ ቦታ ቢታሰሩ ለምሳሌ አይናችን ላይ ቢታሰሩ አይናችን ሊደበዝና ሊጠፋ ይችላል። ምክንያቱም መናፍስት እዚህ ጋር ቢሰበሰቡ ከባድ አደጋ ነው። አይምሮች ቢሰበሰቡ አደጋ ነው። ጀርባችን ቢሰበሰቡ እና እዛ ጋር ብናስራቸው ምናልባት የዛ ጀርባችን ላይ ከፍተኛ የሆነ ህመም ያመጡብን ስለሚችሉ እዚህ ጋር ግን ከታሰሩ ምናችንም መንካት ስለማይችሉ እዚህ የግንባራችን መስቀል ላይ ተሰብስበው ይታሰራሉ ማለት ነው። በመቀጠል ሆዳችንን ነው የምንቀጠቅጠው። ሆዳችንና ደረታችን ላይ እንቀጥላለን ማለት ነው። ሆዳችንን የምንቀጠቅጠው አንደኛ
በምግብ የገባ መተት አንጀትን፣ ጨጓራን፣ ኩላሊትን፣ ጉበትን የሚይዝ ደረታችንን፣ ልባችንን እንደገና ተጨማሪ ሳምባችንን የሚይዝ መናፍስት በተለይ በምግብ የሚገባ መተት የዛር መናፍስት በሽታ የሚሆን የሆድ ቁርጠት፣ ቁርጥማት የሚሆኑ የጨጓራ በሽታ ብዙ ሰው የሚሰቃይበት የልብ ህመም፣ የሳምባ ኒሞኒያ፣ ሳምባ ነቀርሳ እየተባለ ይሄ የኩላሊት በሽታ፣ ጉበት እነዚህ የአንጀት ህመሞች በሙሉ እዚህ ጋር የሚለቁት እኛ በምንቀጠቅጠው መሰረት ነው ማለት ነው። ስለዚህ አሁን ቅጥቀጣውን አሳያችኋለሁ ማለት ነው። ጀርባችንና ወገባችን እንደምንቀጠቅጠው ሳይሆን ትንሽ ኃይሉን ቀነስ አድርገን ነው ሆዳችንንና ደረታችንን የምንቀጠቅጠው ማለት ነው። ስለዚህ ሆዳችን በምንቀጠቅጥበት ሰዓት እንዲህ እያልን እንቀጠቅጣለን። በአብ ወልድ መንፈስ ቅዱስ ስም በስላሴ ስም በጌታችን በኢየሱስ ክርስቶስ ስም በወላዲተ አምላክ በድንግል ማርያም ስም በአጋዕዝተ ዓለም በቅድስት ስላሴ ስም በኃያሉ መልአክ ዲያብሎስን ድል በነሳው በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱሳን ሰማዕታት ስም በቅዱሳን ሐዋርያት ስም በቅዱሳን መላእክት ስም በሰባቱ ሊቃነ መላእክት ስም በምግብ የገባ በሽታ የሆንክን የመተት መንፈስ የበሽታውን ነቀርሳውን የተቀመጠ የልብ ህመም፣ የሳምባ ህመም፣ የኩላሊት ህመም፣ የጨጓራ ህመም፣ የሆድ ቁርጠት፣ የሆድ ቁርጥማት ይሁን የአይነ ጥራ መንፈስ፣ የቡዳ መንፈስ፣ የመተት መንፈስ፣ የዛር መንፈስ፣ የወቃቢ መንፈስ፣ የአየር አጋንንት፣ የበሽታ መናፍስት፣ የበሽታ አጋንንት፣ የበሽታ ሰይጣኖች ሁሉ በስላሴ ስም በአብ ወልድ መንፈስ ቅዱስ ስም በጌታችን በኢየሱስ ክርስቶስ ስም በወላዲተ አምላክ በድንግል ማርያም ስም በኃያሉ መልአክ ዲያብሎስን ድል በነሳው በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ወደ ግንባር ትወጣና ትታሰራለህ። በወላዲተ አምላክ በድንግል ማርያም ስም ታዛል። በጌታችን በኢየሱስ ክርስቶስ ስም ከሆድ ስፍራ ትለቅና ከደረቴ ትለቅና ከልቤ ትለቅና ወደ ግንባር ወጥተህ ታሰራለህ። በስላሴ ስም ታዛል። በጌታችን በኢየሱስ ክርስቶስ ስም ታዛል። በወላዲተ አምላክ ስም ታዛል። በቅዱስ ሚካኤል ስም ታዛል። ግንባሬ ውጣና ታሰር። እሺ ይህን ስናደርግ ይሄ ደረታችን ከፍተኛ የሆነ የህመም ስሜት የመጭመቅ ስሜት ይሰማናል። ሆዳችን ላይ እንደዚሁ የህመም ስሜት ይሰማናል። ስለምንቀጠቅጠው አይደለም። በነገራችን ላይ የሚያምን እንደነገርኳችሁ መናፍስቱ ሲቀጠቀጡና ከስፍራው ሲለቁ ስሜቱ ህመሙ ስላለ ነው። ከዛ ስፍራ ይለቁና ወደ ግንባር ወጥተው ሲታሰሩ የተለያየ ሰውነትን የመውረድ እና ሰውነትን የሚሄድ ከዚህ ለምሳሌ ከዚህ ሲነሱ ከዚህ ተነስቶ ወደ ግንባር ሲወጣ ማወቅ እንችላለን። ይሰማና ስሜቱ ከወድሬ ውጡ ታዛቸዋል ስንላቸው ከወድሬ ይወጡና ወደ ግንባር ሲሄዱ ይሄ ጉንዳን እንዴት ነው ሰውነታችን ላይ እንደሚሄድ እንደዛው ይሰማናል ማለት ነው። ወደ ግንባር ሲሄዱ ይህም በእምነት በደንብ ውስጣችንን በተመስጦ ሆነን ስንቀጠቅጠው የሚሰማን የምናውቀው ስሜት ነው ማለት ነው። በመቀጠል ደግሞ እዚህ ትከሻዎቻችን ላይ ግራና ቀኝ ትከሻዎቻችን ላይ እንቀጠቅጣለን። በዋናነት እዚህ ትከሻ ላይ የሚቀመጠው አይነ ጥላና ጠቋሪ የሚባሉት መናፍስቶች ናቸው። በዋናነት ለምን ትከሻዎቻችን ላይ በመቀመጥ የወደፊት ራዕያችንን ተስፋችንን አስቀድሞ እያዩ ያንን የመዝጋት ከፍተኛ ስራ ስለሚሰሩ እዚህ ጋር ግራና ቀኝ ትከሻዎቻችን ላይ እንቀጠቅጣለን ማለት ነው። እሺ እንግዲህ ያልን እንቀጠቅጣለን። ራዕይን ያዝክ፣ ተስፋዬን ያዝክ፣ እድሌን ያዝክ። እድሌን አብረን የምትመለከት ተስፋዬን አብረን የምትመለከት ጠላት አይቱ የአይነ ጥላ መንፈስ፣ የጠቋሪ መንፈስ፣ የቡዳ መንፈስ፣ የዛር መናፍስት ሁሉ፣ የአየር አጋንንት፣ የመተት መናፍስት ሁሉ በጌታችን በኢየሱስ ክርስቶስ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ዘመኔ፣ እድሌ፣ ተስፋዬ፣ ራዕይን ለቀህ ወደ ግንባር ውጣና ታሰር። በስላሴ ስም ታዛሃል። በወላዲተ አምላክ ስም ታዛሃል። በጌታችን በኢየሱስ ክርስቶስ ስም ታዛሃል። በድንግል ማርያም ስም ታዛሃል። በቅዱስ ሚካኤል ስም ታዛሃል። ተቃጠል። በድንግል ማርያም ስም ተቃጠል እያልን እንቀጠቅጠዋለን። በዚህን ጊዜ ያው እዚህ ጋር ያሉት ወደ ግንባር ይወጡና ይታሰራሉ ማለት ነው። በመቀጠል ደግሞ እዚህ እጃችንን እንቀጠቅጣለን ማለት ነው። በተለይ እዚህ የእጆቻችን መዳፎች ላይ በደንብ እንቀጠቅጣለን ማለት ነው። ምክንያቱም በእጅ የሚገቡ መተቶች ስላሉ ማለት ነው። በእጅ የሚገቡ መተቶች ስላሉ የሰላቢ መንፈስ ሁሉ የአፍዛ ደንግዝ መተት በእጅ በመጨባበጥ የሚገቡ መናፍስቶች መተቶች ስላሉ ይህን በተገቢ መንገድ እንቀጠቅጣለን ማለት ነው። ስንቀጠቅጥ
በሚገባው መጠን አድርገን የምንቀጠቅጠው። እሺ እንደዚህ አድርገን ለምሳሌ ግጅ ሆነን ተማሪዎች ሆነን አስተማሪያችን እንደሚገርፉ አይነት ማለት ነው። ወይንም ግጅ ሆነን ወላጆቻችን እንደሚቀጡን አይነት አድርገን ነው የምንቀጠቅጠው ማለት ነው። እንደዚህ በአብ ወልድ መንፈስ ቅዱስ ስም በስላሴ ስም በጌታችን በኢየሱስ ክርስቶስ ስም በወላዲተ አምላክ በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም የመተት መንፈስ የሰላቢ መንፈስ እጄ ላይ ተቀምጠ ገንዘብ የምትሰህል እጄ ላይ ተቀምጠ ወደ ክፉ ቦታ እጄን የምትሰድ እጄ ላይ ተቀምጠ ክፉ ነገር የምታደርግ የመተት መንፈስ የነጠላ መንፈስ በጌታችን በኢየሱስ ክርስቶስ ስም በወላዲተ አምላክ ስም በስላሴ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ተይዛ ታስራ ወደ ግንባር ውጣና ታሰር። በወላዲተ አምላክ በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ታዛል። ከእጄ ላይ ትወጣና ወደ ግንባር ወጥታ ታሰር። በስላሴ ስም በጌታችን በኢየሱስ ክርስቶስ ስም በድንግል ማርያም ስም ተቃጠል። ወላዲተ አምላክ ታቃጥል። ከእጄ ልቀቅና ወደ ግንባር ውጣና ታሰር። በጌታችን በኢየሱስ ክርስቶስ ስም ታዛል። በቅዱስ ሚካኤል ስም ታዛል። በቅዱስ ገብርኤል ስም ታዛል። እሺ እንደዚህ ያደረግን እጃችንን እንቀጠቅጣለን ማለት ነው። አሁን እዚች አካባቢ ከዚህ ጀምሮ እስከ ወገባችን ድረስ ደረስን። አሁን ደግሞ ወደ ከወገባችን በታች እንወርዳለን ማለት ነው። ከወገባችን በታች እንወርዳለን። እሺ የእግዚአብሔር ቤተሰቦች ከወገባችን በታች እንወርዳለን። እዚህ ዳሌያችንን እዚህ መቀመጫችን ከኋላ ከጀርባ መቀመጫችንን ይሄኛው እና ብልቶቻችን አካባቢ የሚቀመጡ የሴቶች ማህፀን ላይ የሚቀመጡ የሴቶችን ማህፀን የሚዘጉ የወንዶች አባለዘር በሽታ የሚሆኑ ብልት ላይ የሚቀመጡ መናፍስቶች አሉ። የዝሙት መንፈስም የሚቀመጠው እዚህ አካባቢ በሙሉ ስለሆነ መቀመጫችንን በተገቢ መንገድ እንቀጠቅጣለን። ፊት ለፊት አንቀጠቅጥም። ያው ጀርባችን ይሄ መቀመጫችን ላይ እንቀጠቅጣለን ማለት ነው። የዝሙት መንፈስ በማህፀን የተቀመጥክ ብልት ላይ የተቀመጥክ የነጠላ መንፈስ የቡዳ መንፈስ የዛር መንፈስ የዝሙት መንፈስ በጌታችን በኢየሱስ ክርስቶስ ስም ተይዛል። በስላሴ ስም ተይዛል። በወላዲተ አምላክ ድንግል ማርያም ስም ተይዛል። በቅዱስ ሚካኤል ስም ተይዛል። በቅዱስ ገብርኤል ስም ተይዛል። በአብ ወልድ መንፈስ ቅዱስ ስም ተይዛል። ከብልቴ ከማህፀኔ ከመቀመጫዬ ውጣና ወደ ግንባር ውጣና ታሰር። ታዛል። በስላሴ ስም ታዛል። በጌታችን በኢየሱስ ክርስቶስ ስም ታዛል። በወላዲተ አምላክ ስም ታዛል። በቅዱስ ሚካኤል ስም ታዛል። በቅዱስ ገብርኤል ስም ታዛል። የእግዚአብሔር ቤተሰቦች አሁን ደግሞ ከዚህ ከጉልበታችን ጀምሮ ከታፋችን እስከ የእግሮቻችን ጣቶች ድረስ እንሄዳለን ማለት ነው። ይሄ የምናደርገው በተለይ ጉልበትን የሚይዙ የጉልበትን መቅኔ የሚመጠምጡ መተቶች፣ የደንቃራ መተት፣ እግርን የሚይዙ ሽባ የሚያደርጉ ፓራላይዝድ የሚያደርጉ እግርን በሙሉ የሚይዙ መንፈሶች አሉ። በዋናነት ይሄን የሚይዙት አብረው ከእኛ ጋር ወደ እግራችን ይዘው ወደ ክፉ ቦታ የሚሄዱ በሽታ የሚሆኑ ነርቫችንን ይዘው ፓራላይዝድ የሚያደርጉ አንካሳ እንድንሆን የሚያደርጉ በእግራችን የሚገቡ የደንቃራ መተትን ባይሆን ይሄ የዛር መናፍስት እግራችንን የሚያዝ በጣም ከፍተኛ የሆነ ስራ ስለሚሰሩ እግሮቻችን ከታፋ ጀምሮ እንወርዳለን ማለት ነው። በመቁጠሪያችን እየቀጠቀጥን በተባረከው በተቀደሰው መቁጠሪያ የጠላትን ኃይል በሚዋጋው መቁጠሪያችን እየቀጠቀጥን እንወርዳለን ማለት ነው። እንደዚህ በተሻለ መልኩ እንዲህ ግጥም አድርገን እየቀጠቀጥን እንወርዳለን ማለት ነው። ይሄው እንደማሳያችሁ ማለት ነው። በስላሴ ስም በአብ ወልድ መንፈስ ቅዱስ ስም በጌታችን በኢየሱስ ክርስቶስ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም እግሬን የያዛችሁ የደንቃራ መተት፣ የነጠላ መንፈስ፣ የቡዳ መንፈስ፣ የዛር መንፈስ ሁሉ በጌታችን በኢየሱስ ክርስቶስ ስም ታስራችኋል። ነርቭ የሆንከኝ በሽታ የሆንከኝ ተስፋ መቁረጥ የሆንከኝ እግሬን ይዘ ወደ ክፉ ቦታ የምትወስደኝ በሽታ ሆነ የምታስነክሰኝ እግሬን ጉልበቴ ውስጥ የገባ ጉልበቴን ያስክ እግሬን ያስክ ሽባ ለማድረግ የምትፈልግ እሰረው የተባልክ በጌታችን በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ በድንግል ማርያም ስም በቅዱስ ሚካኤል ስም
በቅዱስ ገብርኤል ስም በቅዱስ መስቀሉ ስም ከእግሬ ላይ ትነሱና ወደ ግንባር ወጥታችሁ ትታሰራላችሁ። በአብ ወልድ መንፈስ ቅዱስ ስም በስላሴ ስም ታዛችኋል። በጌታችን በኢየሱስ ክርስቶስ ስም በቅዱስ መስቀሉ ስም ታዛችኋል። በኃያሉ መልአክ ዲያብሎስን ድል በነሳው በቅዱስ ሚካኤል ስም ታዛችኋል። በቅዱስ ገብርኤል ስም ታዛችኋል። የውስጥ እግራችንን እንቀጠቅጠዋለን። ምንም የሚቀረን ቦታ አይኖርም ማለት ነው። እሺ በመቀጠል እዚህ አይምራችን ውስጥ ዋናነት ትልቁ ጠላት የሚይዘው ስፍራ የአይምራችን ነው። ምክንያቱም አንድ መኪና መሪው ከተያዘ ያ መኪና ወደ ፈለገው አቅጣጫ ይወሰዳል፣ ይነዳል። ስለዚህ ሹፌሩ የመኪናውን መሪ ከያዘ መኪናውን ወደ ፈለገበት አቅጣጫ የማዞር ዋና ስራ የሚሰራው መሪውን ከያዘ ነውና የኛ መሪ አይምሯችን ስለሆነ አይምሯችን ውስጥ ገብተው በዋናነት ደግሞ አይምሯችን ከተማርን ይሄ ያፍዛ ድንግዝ መተት የአየር አጋንንት በዋናነት መተቶች እዚህ ጋር የመጠራቀም የዛን መንፈስ ጠቋን እዚህ ውስጥ የመግባትና ይሄን የመቆጣጠር ስራ ይሰራል። ጠላት በዋናነት ይሄን ስፍራ በጣም ይፈልጋል። በተጨማሪም ደግሞ የአይን ህመም፣ የጆሮ ህመም፣ የአፍንጫ ህመም፣ የከንፈር ህመም፣ የጉሮሮ ህመም በአጠቃላይ ከዚህ በላይ ያለውን ደግሞ ራሳችንን እየቀጠቀጥን እናስራዋለን ማለት ነው። ስለዚህ በዛ እናደርጋለን። ወገባችንን እንደምንቀጠቅጠው ግን ኃይል ኖሮ አንቀጠቅጠውም። በተወሰነ መልኩ ነው አይምሯችንን የምንቀጠቅጠው ማለት ነው። ራሳችንን የምንቀጠቅጠው ማለት ነው። በመጠኑ ማለት ነው እናደርጋለን። እሺ አይምሮዬን ያዝ አፍዛው አደንግዘው ይተባል ከአይምሮን ዘህ እውቀቴን እንዳልሰራበት እንዳልተጠቀምበት ያዝከኝ ሁሉ አይኔን ያዝ የአይን መደብዘዝ የሆንክ የአይን በሽታ የሆንከኝ የጆሮ ህመም የሆንከኝ የአፍንጫ ህመም የሆንከኝ የአንደበት ህመም የሆንከኝ የጉሮሮ ህመም የሆንከኝ በጌታችን በኢየሱስ ክርስቶስ ስም በስላሴ ስም በአብ ወልድ መንፈስ ቅዱስ ስም በወላዲተ አምላክ በድንግል ማርያም ስም በአየር መልአክ በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ከአይምሮዬ ትወጣለህ። እውቀቴን ያዝክ፣ እድሌን ያዝክ፣ ዘመኔን ያዝክ፣ አስተሳሰቤን ያዝክ፣ የአይን ህመም የሆንክብኝ ሁሉ ወደ ግንባር ወጥታችሁ ትታሰራላችሁ። በአብ ወልድ መንፈስ ቅዱስ ስም ታዛችኋል። በስላሴ ስም ታዛችኋል። በጌታችን በኢየሱስ ክርስቶስ ስም ታዛችኋል። ወደ ግንባር ውጡና ታሰሩ። እሺ ጋር ስናደርግ ይሄ በዚህ በአጠቃላይ ያሉት ወደዚህ ከሰውነታችን በሙሉ ይወጡና ወደዚህ ይታሰራሉ ማለት ነው። ከታሰሩ በኋላ ለተወሰነ ደቂቃ ምን እናደርጋለን ማለት ነው? እንቀጠቀጣለን። ጀርባችንን ስንቀጠቀጥ በዚህ መልኩ ነው። እሺ በወላዲተ አምላክ ስም በጌታችን በኢየሱስ ክርስቶስ ስም በአብ ወልድ መንፈስ ቅዱስ ስም በስላሴ ስም በኃያሉ መልአክ በዲያብሎስ እንደመነሳው በቅዱስ ሚካኤል ስም የደስታ አካል ይሁን። በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ራጉኤል ስም በቅዱስ ኡራኤል ስም በቅዱስ ሩፋኤል ስም በቅዱስ ፋኑኤል ስም በቅዱስ አቁኤል ስም በ99 ነገደ መላእክት ስም በቅዱሳን ሰማዕታት ስም በቅዱሳን ሐዋርያት ስም በጻድቃን ስም ግንባር የታሰራችሁ ሁሉ ተቃጠሉ። ወላዲተ አምላክ ተቃጠላችሁ። ወላዲተ አምላክ ታንድዳችሁ። ወላዲተ አምላክ ታንድዳችሁ። ቅዱስ ሚካኤል በእሳት ሰይፍ ያንድዳችሁ። ተቃጠሉ። ዘመን የያዛችሁ ተስፋ መቁረጥ የሆናችሁ በሽታ የሆናችሁብኝ እድሌና ራዕይን የዘጋችሁ በረከቴን የሰለባችሁ ጸጋዬን የሰለባችሁ ሰርቼ እንድመክን የፈለጋችሁ በሽታ የሆናችሁ ሁሉ የሰማዕታት ዘርን ጊዜ ተባልክ የመተት መናፍስት ሁሉ የሞት መንፈስ ሁሉ የአይን ጠራ መንፈስ የጎላ መንፈስ የዝሙት መንፈስ የዛር መናፍስ የአየር አጋንንት የበሽታ መናፍስ ሁሉ በሽታ የሆናችሁ ተስፋ መቁረጥ የሆናችሁ ሁሉ በአብ ወልድ መንፈስ ቅዱስ ስም ግንባር ላይ ታሰሩ። በስላሴ ስም ግንባር ላይ ታሰሩ። በወላዲተ አምላክ ስም ግንባር ላይ ታሰሩ። በጌታችን በኢየሱስ ክርስቶስ ስም ቀናችሁ ጊዜያችሁ ደርሶ ወደ ሲኦል እስክትገቡ ድረስ ግንባር ላይ ታስራችሁ እንድትቆዩ በቅዱስ ሚካኤል ስም ታዛችኋለሁ። በቅዱስ ገብርኤል ስም ታዛችኋል። በኃያሉ መልአክ በቅዱስ ራጉኤል ስም በቅዱስ ሩፋኤል ስም በቅዱስ ራጉኤል በቅዱስ ራጉኤል በቅዱስ ፋኑኤል በ99 ነገደ መላእክት በቅዱሳን ሰማዕታት በቅዱሳን ሐዋርያት ስም በጌታችን በኢየሱስ ክርስቶስ ስም
ታዛችኋል። በአብ ወልድ ቅዱስ ስም ተቃጠሉ፣ በስላሴ ስም ተቃጠሉ። የቅድስት ስላሴ ኃይልና ስልጣናችሁን ይሻር። በእኔ ላይ ስልጣን የላችሁም። ጌታችን ኢየሱስ ክርስቶስ ስልጣናችሁን ይሻር። በእኔ ላይ ስልጣን የላችሁም። ከዚህ እጅ ፈንታችሁ ወደ ሲኦል ነው። በአብ ወልድ ቅዱስ ስም ተገዝታችሁ እዛ ቆዩ። ጌታችን ኢየሱስ ክርስቶስ መንፈሳዊ ኃይልና ስልጣን ግንባር ይሰራችሁ። አሜን። እሺ እንዲህ ያላችሁ በደንብ መቀጠል በወላዲተ አምላክ ስም ተቃጠሉ፣ በቅዱስ ሚካኤል ስም ተቃጠሉ፣ በቅዱስ ራጉኤል ስም ተቃጠሉ፣ በቅዱስ ገብርኤል የቅዱሳን ስም እየጠራችሁ የእግዚአብሔርን ሕቡዕ ስሞች እየጠራችሁ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ያህዌ፣ ቅዱስ ጸባኦት፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኒ፣ ቅዱስ መድኃኔዓለም ያላችሁ በደንብ መቀጥቀጥና በደንብ ማቃጠል። ከዛ እዚህ የታሰረው ከዛ በኋላ ያመልኮ ስግደት ስንሰግድበት ይደክማል፣ ይደቅም ማለት ነው። ጠዋትና ማታ ይሄን ካደረግን ዘወትር ካደረግን ጠላታችን ባጭር ጊዜ ደክሞ ተቃጥሎ ነዶ በቀኝ ብሎ ይሄዳል ማለት ነው። ይህንን የመቁጠሪያ ቅጥቀጣውን ሰዓቱን ስናካሄድ ብዙ ስሜቶች ይሰሙናል። አንደኛ ሰውነታችን የመውረር ስሜት፣ በጣም የማቃጠል ስሜት፣ የመደንዘዝ ስሜት፣ ሰውነታችን የመለዋወጥ ስሜት፣ የማሳከክ ስሜት ሰውነታችንን ይሄ ሁሉ ሰውነታችን ይሰማል። የተለያየ ስሜት ነው ማንኛውም ሰው የሚሰማው፣ ምክንያቱም እንደ መናፍስቱ ባህሪና ጸባይ ነው የዛ ሰው ግለሰብ ላይ ወይም እኛ ውስጥ የሚሰማን ሰውነታችን ላይ ማለት ነው። ስለዚህ ያን አደጋ ከዛ በኋላ እንዲህ ስንቀጠቅጠው ራሱ በአይምራችን ውስጥ ይመልስልናል ማለት ነው። መንፈሱ ራሱ በቀኝ መሄድ እፈልጋለሁ ሲል የዛን ጊዜ በቀላሉ ይጋለጣል ማለት ነው። ስለዚህ ጠላቶቻችንን እንደዚህ ማድረግ ያስፈልጋል ማለት ነው። ሌላው ደግሞ አየር ላይ የሚያንዣብብ የአዲስ የተላከ መተት ካለ፣ አይነጥላ ካለ፣ ቡዳ ካለ፣ አየር ላይ ካለ እየቀጠቀጥን አየር ላይ ያለ በላይ የምታንዣብብ ክፉ መንፈሱ ወደ ግንባሩ ጣና ታሰረ። በቅድስት ሥላሴ ስም በጌታችን በኢየሱስ ክርስቶስ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ታዛ ወደ ግንባሩ ጣና ታሰረ። ቅዱስ ሚካኤል በእሳት ሰንሰለት አስሮ ግንባሬ ላይ ይሰር ማለት አየር ላይ ያለው ወደ ግንባሩ ወደ ግንባር አዘነው እዛ ጋር እንዲታሰር እናደርጋለን ማለት ነው። ከዛ በኋላ ድምጹን በጆሮአችን ወይም በህሊናችን ወይም በልቦናችን የመናፍስቱን ድምጽ እንሰማለን በቆይታ ማለት ነው። ግን ሳንታክት ሁልጊዜም ማድረግ ይጠበቅብናል ማለት ነው። ለእግዚአብሔር መልካምና ቅዱስ ፈቃድ ዛሬ ያዘጋጀሁላችሁ የመቁጠሪያ ስርዓትና አጠቃቀሙ በተግባር እንዴት መቀጥቀጥ እንዳለብን ያሳያችሁ ይሄን ይመስላል። አስተያየታችሁን በኮሜንት እቀበላለሁ። ሼር አድርጉት ለብዙ ሰዎች ይድረስ፣ ጠላቶቻችሁን እንዲቀጠቅጡ። ምክንያቱም ጸሎት አደራረግ በተግባር መቁጠሪያ አጠቃቀም በደንብ የማያውቁ አሉ። ስለዚህ የምታውቁም ደግሞ ይህን የበለጠ ተግባራዊ እንድታደርጉ ይህን መንገድ ተግባራዊ እንድታደርጉና ከሰውነት በሙሉ ክፍል እንዴት እየቀጠቀጣችሁ ግንባሬ ማሰር እንደምትችሉ ያያችሁትን ተግባራዊ አድርጉ። ምክንያቱም ጀርባውን ብቻ የሚቀጠቅጥ ብዙ ሰው ስላለ ነው። ሌላው ደግሞ በውጭ ሀገር ያላችሁ መቁጠሪያ የማታገኙ ቀበቷችሁን ባርካችሁ በእግዚአብሔር ሕቡዕ ስሞች መለኮታዊ ስሞቹ ተባረኩትና ያን መቁጠሪያ ያንን ቀበቶ ጸሎት ቦታ ጋር ታደርጉታላችሁ፣ ተቀጠቀጡበታላችሁ። ጸሎት ቦታ ጋር ታደርጋላችሁ ማለት ነው። በቀበቶ በብረቱ ይዛችሁ ያን ቀበቶ ትገርፉበታላችሁ። አለዚያም ገመድ ያላችሁ በገመድ በወፍራም ገመድ ማድረግ ትችላላችሁ ማለት ነው። እንዲሁም ደግሞ በጾማት ጊዜ መቁጠሪያ ይዘን ኪራራይሶን እያልን መቀጥቀጥ ይገባናል። ስጋችንን መጎሰም ይገባናል። ጌታችን ኢየሱስ ክርስቶስን ግርፋቱን 6666 ግርፋቱን እያሰብን ራሳችንን እየገረፍን መጸለይ እንችላለን ማለት ነው። ከዚህም በማድረግ ከእግዚአብሔር የክህነት ጸጋ ሞገስ ማግኘት እንችላለን። ጠላቶቻችን በአጭር ጊዜ መዋጋትና መጣል እንችላለን። ምክንያቱም መቁጠሪያ መለኮታዊ ኃይል ነው። ይሄ ለእኛ የማይታየን የሥላሴ መለኮታዊ እሳት ነው። የጌታችን የኢየሱስ ክርስቶስ መለኮታዊ ጅራፍ ነው። የወላዲተ አምላክ መለኮታዊ የእሳት መቀነት ነው። የቅዱስ ሚካኤል፣ የቅዱስ ገብርኤል፣ ቅዱሳን የሰባቱ ሊቃነ መላእክት መለኮታዊ የእሳት ሰይፍ ነው። የቅዱሳን መለኮታዊ የእሳት መቁጠሪያ ነው ማለት ነው። ስለዚህ ጠላትን የሚያቃጥልና የሚያደክመው ትልቁ ነገር ይሄ ነው ማለት ነው። ሲከብደን ክብድ የሚለን ቀን ቶሎ አዲስ የመጣል ማለት ነው። ሶተር ይሄ ላብራቶሪ ማለት ነው። ላብራቶሪ ሲሆን እየገረፍን በደንብ ራሳችን መፈተሽ ይገባናል ማለት ነው። ዛሬ ያቀረብኩላችሁ የመቁጠሪያ ስርዓትና አጠቃቀሙ ይህን ይመስላል። እንደ እግዚአብሔር መልካምና ቅዱስ ፈቃድ በሚቀጥለው ደግሞ ሌላ እንደ ጥያቄያችሁ መሰረት አቀርብላችኋለሁ ማለት ነው።
የእግዚአብሔር ሰላምና ፍቅር ከኛ ጋር ይሁን። ጠላቶቻችን ሁሉ እግዚአብሔር አምላካችን ይሰርልን፣ ቅዱሳን ይሰሩልን። ወላዲተ አምላክ ድንግል ማርያም በዚህ በወርሃ ጽጌ በጾሟ መልካም የሆነ መዓዛዋንና አበባዋን ይዛ በሕይወታችን በቤታችን በኑሯችን በዘመናችን ሁሉ ትገለጥልን። በረከቷ ጸጋዋ ሞገሷ በእኛ ላይ ይደርብን። የቅዱሳን ተራዳኢነት ከኛ ጋር መድኃኔዓለም ኢየሱስ ክርስቶስ አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።